ምናምንም ገባበታለሁ። እንደዛ ነው የምሰግደው። እሱ ነገር እንዴት ነው የሚታየው? ጫማ ሽንት ቤት በገባበት ሰግድ። ያው መውጣትም መስገድ ስለማይመቸኝ ቦታ ምናምን ስላሌለ ባገኙበት ቦታ ሽንት ቤቱ ውሃ ያልተጠበቀ ከሆነ ነጃሳ ከሆነ በዚህ ቦታ ላይ በገባበት መስገድ አይቻልም። አንዴ ከጨረስክ ቤት አድርገብታ ለሁለትን በማስረጃ አገራሽ ጨርሰሃል? እሺ ያው ማንዘልተሽ የመጀመሪያው ጥያቄ ምንድነው? ሰደቃ ለሰደቃ ብዬ ባጠራቀመው ገንዘብ አለኝ ያንን ለወንድሜ መስጠት እችላለሁ ወይ ወይንስ እንደ ዝምድና መቀጠል ነው የሚሆነው እንጂ ሰደቃ አይሆንም ወይ? በሁለቱም እንዳታገኛለህ። ዝምድናን እንደመቀጠልም ጭምር ነው፣ ሰደቃ ነው። ይዟቸዋል። ለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እንደውም በላጩ በቅርብ ዘመድ የሚሰጥ ሰደቃ እንደሆነ ተናግረዋል። በተለይ ለወንድምና ለእህት የተቸገሩ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። አሰደቀቱ ሊልበዒድ ሰደቃ ወሰደቀቱ ሊልቀሪብ ልፈቂር ሰደቀቱን ወሲላ ነው። ለሩቅ ድሃ የሚሰጥ ሰደቃ እንደ ሰደቃ ብቻ ነው፣ እንደ መጽዋት ብቻ ነው አሉ። ለቅርብ ድሃ የሚሰጥ ሰደቃ ደግሞ እንደ ሰደቃም ዝምድናን እንደ መቀጠልም ጭምር ነው። በሁለቱም መንገድ አጀር ታገኛላችሁ አሉ። በሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሰደቃ የሚጀምረው ከቤተሰብ ከተቸገሩ ቤተሰቦች እንደሆነ ሲናገሩ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዕውል፣ ሰደቃን ስትሰጥ ጊዜ ከምትቀልባቸው ከቅርብ ቤተሰቦችህ ጀምራል። አብዛኛው ሰው ለቅርብ ሰው የሚሰጥ ሰደቃ እንደ ሰደቃ አይመስለውም። ልክ አሁን ወንድማችን እንደተረዳው ማለት ነው። ሀገራችን ለብዙ ሰው ይሄን ነው የሚረዳው። ሰደቃ ሲባል ጊዜ የውጭ አምጥተህ ማብላት ይመስላቸዋል። ያም ሰደቃ ነው። ነገር ግን በላጩ እንዳውም ለቅርብ ዘመዶች መስጠት ነው። የተቸገረ ድሃ እያለ ከቤተሰቦችህ የውጭ ድሃ ፍለጋ መሄድ የለብን። መጀመሪያ ከዚህ ድሃዎችን አብላቸው፣ እነሱ አድራ መጀመሪያ ያ። ሌላኛው ሁለተኛው ጥያቄ ምን ነበር? ማንም የሚያስታውሰኝ? ማንም የሚያስታውሰኝ? ላይ እንትን ነው ጫማ በጫማ ወዶ ማድረግ እችላለሁ ወይ? በጫማ ነጃሳ የሚረገጥበት ቦታ ከሆነ በዚያ በጫማ መስገድ አይቻልም። ነጃሳ ከረገጠ ግን ያ ጫማ በጫማ መስገድ ንጹህ እስከሆነ ድረስ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የዐሱር ሶላትን ለሰሃቦቻቸው ውጭ ላይ ያሰግዷቸዋል በጫማ ጫማ ለብሶ ወርሳቸውን ሰሃቦቻቸውን ለብሰው። ስለዚህ ከዚህ የምንረዳው ጫማ ለብሶ መስገድ ችግር የለውም። ነገር ግን መካከል ላይ ሁለቱን ረክዓ አሰግደው ከጨረሱ በኋላ ወደ ሶስተኛው ረክዓ ሊነሱ ሲሉ መልአኩ ጅብሪል ዐለይሂ ሰላም ተገለጠላቸውና እርሳቸው መጥቶ ሙሐመድ ሆይ የለበስከው ጫማ ከታች ነጃሳ ረግጧልና እዚሁ እያለ ሶላትን ሳታቋርጥ አውልቀው ጫማህን ሶላትን ይቀጥል አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሶላታቸውን ቀጠሉ፣ ጫማቸውን አውልቀው። ከዚህ የምንረዳው ደግሞ የጫማ ነጃሳ ከሆነ በጫማው መስገድ እንደማይቻል፣ ነጃሳ ከሌለው ግን ካረገጠ ንጹህ እስከሆነ ድረስ በዚያ በጫማ መስገድ እንደምትችሉ ከሐዲስ እንረዳለን ማለት ነው። ቀጣይ ሄኖክ አለ? ሄኖክ ሄኖክ አለ ወይ? እሺ፣ ከላይ ክርስቲያኖች ካላቸው መጠየቅ ትችላላችሁ። ሰላም ነው እሱ እንዴ? አልሐምዱሊላህ። አንድ ጥያቄ ነበረኝና ከቁርአን 9:30 ላይ ታስታውሰ? ችግር የለም። ስለ ጥያቄ ምንድን ነው? እዛ ላይ እንትን ይላል አንብቤው ነበርና ጆሾች ኡዘይር ወይ ደግሞ እኛ እዝራ የምንለውን የሀላ ልጅ ነው ይላሉ። ክርስቲያኖች ደግሞ ኢየሱስ የሀላ ልጅ ነው ይላሉ ይላል እና ይሄንን እውነት እንደዛ ብሎ ያምናሉ ብዬ ማለት ቼክ ለማድረግ ሞክሬያለሁ፣ ሪሰርች ለማድረግ ሞክሬያለሁ። አላገኘሁትም። ከባይብል ውስጥም የለም። እነሱ የሚያምኑት ኦልድ ቴስትመንት ምናምን እኛ ጋር ያለውንም እዛ ውስጥም የለም። ታልሙዳቸው ላይ ያለ ብዬም ቼክ አደረኩኝ። እዛ ውስጥም እንደዛ የሚል የለም። እኔ ኤቪደንስ አለ አንተ ባይብል ላይ የለም ያልከው ኢየሱስ ክርስቶስ የአላህ ልጅ ነው እንዳሉ ተቀምጧል መጽሐፍ ቅዱስ ላይ።
ይህን እሱንማ እኔም አምናለሁ እኮ እሱማ በደንብ አለ። ይህ ጀውሾችን ነው ያለው። እሱ ነው አንደኛ። ለዚህ ማስረጃ አለ ወይ? አዎ አለ። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን መጥተው አይሁዲዎች እዝራ የአላህ ልጅ ነው፣ ይህንን አታምንም ሙሐመድ፣ ይህን ብታምን እንከተልህ ነበር እያሉ ይናገራሉ። ማስረጃውን ከፍቼ ላሳይህ። እሺ አይሁዲዎች እዝራ የአላህ ልጅ ነው እንዳሉ ቁርአን ላይ ነው ወይስ እነሱ የሚያምኑበት መጽሐፍ ላይ አሉ ነው የሚለው? ቁርአኑን አንብበው ከሆነ ወቃለት ልየሁዱ ነው የሚለው፣ አይሁዳውያኖችም አሉ ነው የሚለው። በመጽሐፋቸው ላይ ተጽፏል የሚል የለም። ስለዚህ ጥያቄው ምንድን ነው የሚሆነው? ይህን ነገር እንዳሉ ማስረጃ አለ ወይ ነው። ገብተዋል? በመጽሐፉ ተጽፏል ቢባል ለምሳሌ ሉቃስ መጣና ወይ ማቴዎስ መጣና ምን ይላሉ? መጽሐፍ ቅዱስ ላይ በመጽሐፍ ላይ እንዲህ ተብሎ እንደተጻፈ ይላሉ። እዛኔ የቱ ጋር ነው የተጻፈው ብለን ጠይቃቸዋለን። በቁርአንም ላይ ልክ እንዲሁ በመጽሐፋቸው ላይ እንዲህ ብሎ ተጽፏል አይሁዶች መጽሐፍ ላይ ቢል ትክክለኛ ነው። ጥያቄ የቱ ጋር ነው መጽሐፋቸው እዝራ የአላህ ልጅ ነው እንዳሉ አሳየኝ ማለት ይችላል። ግን ምንድን ነው የሚለው? ግን አሁን እኮ የእኛ አሁን የሚለየው የክርስቲያኖች ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን ብቻ ሳይሆን መጽሐፍ ላይ አለ። ክርስቲያኖ ነው ያንንም ማያምን የለም። እንደዚሁ ብትጠይቀው ራሱ ክርስቲያኖ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለህ ብትጠይቅ ኤቭሪዋን ብሊቭስ ማንም ሰው ያምናል። ግን አሁን እዚህ ጋ እኔ ያልኩት ያ የተባለው ቁርአን እንግዲህ ኢተርናል ነው አይደለ? ዘላለማዊ ነው። ቁርአን የተጻፈው በዛ ጊዜ ብቻ ለመጡት ሰዎች ብቻ ሳይሆን ይሄ መሐመድን ያናገሩት ወይ ደግሞ ለነሱ ያሉት ብቻ ሳይሆን ከሱ በፊትም የነበሩ ቀጥሎም ያሉት ልጅ እዝራ ብሎ ማመን አለባቸው። ለዛ ደግሞ ኤቪደንስ የለንም አለ ያልኩህ እኮ ነው። እናሳይህ አልፈልግም ማለት ነው። እኔ እኮ ከቁርአን አልከኝ እኮ በቁርአን ደግሞ አያምኑም እነሱ። ጥያቄው ከምንድን ነው የጠየቅከው? ከቁርአን እኮ ኖ እኔ አንድ ቤት አድርገው ጀውሾች ይሁዶች ጥያቄ ምን መሰለህ አንተ ባመጣኸው መልኩ እናሳይሃለን። ግን ምን መሰለህ የቁርአኖችን እንሰጣለን። ያው ተዘጋጅቶልሃል። ክርስቲያኖች ግን አንድ ነገር ልንገራቸው። ጥያቄ ከቁርአን ይጠይቁና አይ መልስ ከቁርአን አልፈልግም አያስኬድም። እንደዚህ እኔ እኮ ከቁርአን ነው ያመጣሁልህ ያልኩ። ሰዎቹ በቁርአን ያምናሉ። በቁርአን ያምናሉ አያምኑም የሚለው ጥያቄ አይደለም። እንደማያምኑ አውቃለሁ። ግን ጥያቄውን ያመጣው አንተ ከቁርአን። እንደዛ ከሆነ ደግሞ ውሸት ይሆናል። እነሱ የማያምኑበትን ያምናል። ለምን ሚውት አድርጋል? በኋላ ተናገርክ እስክትናገር ጸጥ ብዬ አዳመጥኩ። አሁን ደግሞ አዳምጥ። እኔ ለምሳሌ ከመጽሐፍ ቅዱስ ጥያቄ አነሳና መልስ ግን ከመጽሐፍ ቅዱስ አልፈልግም። ያስኬዳል? እንደዚህ አያስኬድም። እንደዚህ እስልምና ላይ መጥተው ጥያቄ ጠይቁና መልስ ግን ከቁርአኖች ነው የምንፈልገው። ከሼክስፒር ምስጠት ነው የሚባለው የፈላስፋዎች ንግግር እንስጣችሁ ወይ ጉግል ላይ ሄደን ለቃቅመን እንስጣችሁ። ያስኬዳል? እንደዚህ አያስኬድም። ከቁርአን ጥያቄ ከጠየቅ መልስ ከቁርአን ነው የምትጠብቀው። ከመጽሐፍ ቅዱስ ጥያቄ ጠይቀህና ከዚያ እኔ ከሌላ መጽሐፍ ከፈላስፋዎች መጽሐፍ ስጠኝ አልልህም በፍጹም። ከዚያው ከመጽሐፍ ቅዱስ ሙስሊሞች ምን ያክል አስተዋዮች እንደሆኑ እሱ ከይቅርታ ጋር እንዴ ሰማ ጊዜ ትወጣለህ። በኋላ ሶስት ቁጥነት ስላሴ አሁን አዳ ስለዚህ ጥያቄ ከጠየቅ በኋላ በእስልምና ላይ ብላችሁ ጥያቄ ጠይቃችሁ መልስ ግን ከእስልምና አንፈልግም። አያስኬድም። እንደዚህ ገዛችኋል ወይ? እስልምና ሙሉ መልስ አለው ብላችሁ መስክራችሁ ችግር የለው። ከዚያ በኋላ ከሌላ መጽሐፍ ስጡን ትላላችሁ። እኛ ግን በጣም የሚገርመው መጽሐፍ ቅዱስ ላይ ጥያቄ አንስተን ከመጽሐፍ ቅዱስ ውጭ መልስ አንጠይቅም። በዛ መጽሐፍ ቅዱስ ላይ ነው መልስ ስጡን ብለናቸው። ክርስቶስ አምላክ ነው ትላላችሁ። መሰረታዊ ጥያቄ ለዚያው ትርክ ብርክ እንኳን አይደለም። እሺ ክርስቶስ በመጽሐፍ ቅዱስ ላይ እኔ አምላክ ነኝ ያለበትን አሳዩን። ገዛችኋል? አይ ከሌላ መጽሐፍ አሳዩን አይደለም። ስለ ክርስቶስ በዚያው በገዛ መጽሐፍ ነው። እናንተ ግን መታችሁ እስልምና ላይ ጥያቄ ጠይቃችሁ በዚያው ላይ መልስ እንስጣችሁ ስንል አንፈልግም። ከሌላ መጽሐፍ ነው። ሲቀጥል አንቀጹ እያለ ያለው እንደነገርኩህ ማለት ነው። ገብታችኋል? እሺ አንተ በፈለግከው መንገድ እንሂድ ከተባለ ራሱ እሺ እንስማ፣ ከሌላ መጽሐፍ ጠይቅ። ግን አንቀጹን በደንብ አይሁዶች አሉ ነው የሚለው። በመጽሐፋቸው ላይ ተጽፏል አይደለም የሚለው አሉ ከተባለ ይሄን ማለታቸውን የሚያረጋግጥ ማስረጃ ነው። ገብታችኋል? በዘመናቸው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን እነዛ ይሁዲዎች
እዝራ የአላህ ልጅ ነው ብለው እንደሚያምኑ ቃል በቃል ላሳይ ስል አልፈልግም። እዝራ የአላህ ልጅ ነው ብለው እንደተናገሩ አይሁዶች ቃል በቃል አለ። አብዱላህ ብኑ አባስ የነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሶሓባ እሱ ዘግቦታል። ከነቢ ሰለላሁ ዐለይሂ ወሰለም ዘንድ መጥተው ለዚያውም ታላላቅ የአይሁድ ሊቃውንቶች ናቸው። የአይሁድ ሊቃውንቶች እነ ሰላም ኢብኑ መሽከም መጥተው ሰላም ኢብኑ መሽከም ታላቅ አይሁድ ሊቅ ነው በሰዓቱ ልክ እንደ አብዱላህ ብኑ ሰላም ነበር። كيف نتبعك وقد تركت قبلتنا كيف نتبعك وقد تركت قبلتنا وأنت لا تزعم أن عزير بن الله محمد هو انديت لنا أنت نبينتنا نقبل لنا انديت نكتنا أنت يعني سكتتك تجا يروساليم أنت جمرة ولا يروساليم يسكروا سلنا بريان عند توسيا بوجي يقولوا استنادوا عشان ولا بكا زورت بتبارك زي ما عرفت لكن هو إزراء يا الله لجنوب منون ساعات تكبر انديت نوم نكتري هنا تشاليا ነገር ግን አንተ በጠየቀው መልኩ የቱ ጋር ነው ይሄ ጥያቄ መጠየቅ ያለበት ከተባለ መጽሐፍ ቅዱስ ላይ ነበር። ምክንያቱም መጽሐፉ ላይ የአዲስ ኪዳን ሰዎች ከብሉይ ኪዳን እንዲህ ብሎ በመጽሐፉ ላይ ተጽፏል እያሉ ይናገራሉ። ተጽፏል ካሉ የግዴታ መጽሐፋቸው ላይ ተጽፎ ማግኘት አለብን። ለዚህ ደግሞ ለምሳሌ አንሳ ከተባለ በሕጋችሁ ላይ እንደሚል ወይንም እንደተጻፈ እያለ ኢየሱስ ክርስቶስ እናንተ የአማልክት ልጆች ናችሁ ተብሎ እናንተ አማልክት ናችሁ የአማልክት ልጆች ናችሁ ተብሎ በሕጋችሁ ተጽፎ የለም ብለ ይላቸዋል። ሄደን ኢየሱስ ክርስቶስ ይሄ ጋር የቱ ጋር ነው ያለው ብለን ስናይ በሕጋቸው በሕግ መጽሐፍቶች በሙሴ አምስቶቹ መጽሐፍቶች ላይ የለም። በመዝሙር ላይ ነው ያለው። ኢየሱስ ተሳስቷል። ምክንያቱም በሕጋቸው ላይ እነዛ የለም ነው። ሌላ ብለክ እንዲሁ እንዲህ ተብሎ እንደተጻፈ እያለ ጳውሎስ በርካታ ነገሮችን ተናግሯል። ሄደን እዛ ስንፈልጋቸው ማናገኛቸው ማለት ነው። ያ ነው የቱ ጋር ነው የተጻፈው ተብሎ የሚጠየቀው። እንዲህ ተብሎ ተጽፏል የሚል ቢገኝ ኖሮ ነው። ቁርአኑ ላይ እንደዛ አይደለም አሉ ነው። ያ ደግሞ በአንደበታቸው እንደተናገረ እንደውም በአፋቸው ይላል ቃል በቃል አላሳዩ። ይህ በአፋቸው የተናገሩት ንግግር ነው ይላል ቁርአኑ እዚያ ላይ። የጠየቁ የትኛው መሰላችሁ? በአፋቸው ነው ተናገሩ የሚለው እንጂ መጽሐፋቸው ላይ ተጽፎ የሚል የለም። አሁን ላሳያችሁ። አሜን ነው። ምዕራፍ 9 ቁጥር 30 ያው ምን ይላል? አይሁድ እዝራ የአላህ ልጅ ነው አለች ብለው ያው በብዜት ሲመጣ በሴት አጠራር ይጠራል። አረብኛ ቋንቋ አለች ብሎ ይናገራል። ለምሳሌ መላእክቶችን ወቃለት አልመላኢካ እንደሚል መላእክቶችም አለች ብሎ ይናገራል። ወቃለት ጣኢፈቱን ይላል። እነዚያ ጭፍራዎችም አለች እያለ ይናገራል። አረበኛ እንዳጠቃላይ እንዳሉ በአንደበታቸው እንደተናገሩ ነው። በአፋቸው የሚለው የቱ ጋር ነው ከተባለ ተከታተሉ። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ ካለ በኋላ ይህ በአፎቻቸው የሚናገሩት ቃላቶቻቸው ነው አለ። ይሄን ይመስላል። አሁን መግባት ትችላለህ። የተጻፈ ነው የምፈልገው ላልከው ደግሞ መግባት ትችላለህ። 3 ቁጥር ጻፍ አልይ ብለህ እዛች ጋር እሱ እኔ እኮ የጠየቅኩ እንደዛ እንድታጣምምልኝ አይደለም። ጄውሾች አሁን መልሱን አዳም የተጻፈ ነው አይደለም የምትፈልገው? ስማኛ አንዴ እስቲ ቆይ ላስተካክል። ቆይ አዳምጠህ ላስተካክል። ወንድ ልጅ እያመለክ ታጣም ማለት አሁን መልሱን የተመልከት ሊያሳየህ ነው። እሺ የተጻፈ ሊያሳየህ ነው። አንዴ ማየሩን ትልቅ ላይ አድርገህ ማይክ ፈትለት ተማራ አንተ የፕሮፌትን ስህተት ለመሸፋፈን ይህንን እንወድ አሁንም ወርደህ ትማራለህ። ቁጭ ብለህ ትማራለህ። ያተል ማለት ሁሴ ካሜራ እየከፈተልኝ አይደለም። እኔ ከፍቼልሃለሁ። ላክልኝ ስለደውል በቃ ትልበል እሷን ትልበል እሻለህ የት አለ ነው ወጣ። እሺ ኖም እነዚህ ሁለቱ መጅሙዓት ፈታዋ ላይ እና እንትን ላይ የተጠቀሱት ቅድም ሁሱ የነገራቸው ሀዲስ ነው። ነገር ግን ኢቨን አት ሂስትሪ እንኳን ብናየው የመጀመሪያው ኢንሳይክሎፒዲያ ኦፍ ዘ ጁሽ የሚለው መጽሐፍ ላይ እዝራ ወይም ደግሞ አሁን እሱ በአፎቻቸው ይናገራሉ የተባለው የሚያምኑት the son of Allah የአላህ ልጅ ብለው ያምኑ ነበረ። እዝራ ኡዘይር
ኡዘይር was indeed the son of Allah። ይህንን ታገኛለህ። አሁን ቅድም የባይብሎችን ምናምን የአይሁዶችን መጽሐፍ አነበብኩ ፈለግኩ ምናምን ስትል አክቹዋሊ እንዳላነበብኩ አውቀዋለሁ። ይህንን መጽሐፍ ሰርች አድርገህ ያው ሁለተኛ የት እናገኛለን ብለህ ስትመለከት ደግሞ ሂስትሪ ኦፍ ዘ ጁሽ ኦፍ አረቢክ የሚለው መጽሐፍ ላይ ኦኬ ሶ the son of Allah the son of God እዝራ the son of God ወይም ደግሞ የአላህ ልጅ እያሉ ይጠሩት እንደነበረም ተቀምጧል ማለት ነው። ሁለት ከታሪክ መጽሐፍ ነው ያመጣውልህ። ከዛም በላይ አለ። አሁን ይግባና ይጠይቀን ልጁ ያነበባቸውን መጽሐፎችን በዛው ቢጠቅስልን። ማን ነው? ሌላ ጥያቄ ለሱ ካለ አስተናግዷል። መርሐባ። እሺ እሺ ሄኖክ አለክ? ሄኖክ እሺ ከሌለ በቃቶች ወረዱ ተሰም ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለው ካለ ይቀጥል። ፈገግታ አቤት ሰላም። ሰላም አለይኩም። ወአለይኩም ሰላም። ደህና ናችሁ? አለን አልሐምዱሊላህ። ማሻአላህ አላህ ይጨምርላችሁ። ፍየሏን ሚወጣ አድርጋል ወይም አርደን ብላት። እሺ 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 በል ለመስማት ነበር የገባሁት። እሺ ለመስማት ነው። እሺ ሄኖክ አለ? እሺ ጥያቄ እስከሚጠይቁ እንዴት ናችሁ? ሰላም ናችሁ ሆይ? ሰላም አሌይኩም እላለሁ። ሰላምታዬን አቀርባለሁኝ። በቤቴ አንድ የሰራሁት ቪዲዮ አለ፣ ሸር አድርጉት። የምታቁም ካላችሁ ኮሜንት ላይ ሀሳብ አስቀምጡልኝ። ተፈልጎ ነው መጨረሻ አካባቢ የሰራሁት ቪዲዮ አለ። ያንን ሼር ኮፒ ሊንክ አድርጉት፣ ብዙ እይታና ብዙ ቪው እንዲያገኝ ማለት ነው። በረካ በረካ። እሺ ጥያቄ አለ? አፖስቶል ቸርች ጥያቄ አለ? ሄሎ አንደኛ ነኝ። እሺ መሐመድ ነብይ ነው? አሁን ከሙዚቃ ቦታ እንዲራቅ ስላለ እሺ እሺ አንድ ራቅ በል ከሙዚቃ ቦታ። ለዚያውም ሰይድ አልአንቢያ የነቢያት ሁሉ አለቃ፣ ነቢይ ብቻ አይደለም፣ የነቢያት ሁሉ አለቃ፣ የነቢያት ሁሉ አለቃ፣ ሊቀ ነቢያት። ማስረጃ ቃል ነቢ ስ ላ ሰለም አና ሰይድ ወለድ አደም ወላ ፈኽር። የነቢያት ብቻ ሳይሆን የሰው ልጆች ሁሉ ዋናና አይነት አለቃ ናቸው። እኔ የሰው ልጆች የአዳም ልጆች ሁሉ ዋናና አለቃ ነኝ ብሎ ተናግረዋል። ጥያቄ ምንድን ነው? ጥያቄ ያለ ሰው አለ? አሪፍ አንደኛው አሉ ህትስማዒል ተላዊ ወላ አንደኛው ነው ማለት ነው። ሮባ ጥያቄ አለኝ። እሺ ጥያቄ ምንድን ነው ሮባ? ጥያቄ አሁን ባደ እሻ ውትር ሰላት እንሰግዳለን። እውነት ነው። አዎ ባደ እሻ ሰላታችሁ ውትር ያርጉን ያሉ ረሱል ሰለላሁ ዐለይሂ ወሰለም። አሁን ሌሊ ተነስተን ባደ ውትር ደግሞ ሌላ ሰላት የለም ነው ሌላ ሐዲስ ላይ የምናገኘው። ሌሊ ሰላት ተነስተን እንሰግዳለን። ሌሊ ሰላት ተነስተን በምንሰግድበት ጊዜ ውትር ደግመን እንሰግዳለን ወይስ በዛው በማታ ውትር እንተዋለን ወይስ እንዴት ነው?
ጥሩ ጥያቄ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ጥያቄ ተጠይቀው መልሰውታል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ዊትራኒ ፊ ሌሊትን ዋሂዳ፣ በአንድ ሌሊት 2 ዊትር የለም ብለዋል። ስለዚህ ከዒሻ በኋላ ዊትር ከሰገድ ሌላ ዊትር አትደግምም። ቦታል አይደለም። ነገር ግን የሌሊት ሶላቶችን 2 ረካ እያደረግክ መጨመር ትችላለህ እስከፈለግከው ድረስ። ታዲያ ዊትሩን መጀመሪያው ሌሊት ላይ ብሰግድ ይሻላል ወይንስ መጨረሻው ሌሊት ላይ ባደርገው ይሻላል? ዊትሩን ወደ ከጠየቅ ደግሞ መጨረሻው ሌሊት ላይ ብታደርገው የተሻለ ነው። መጀመሪያ የሌሊት ሶላቶችን ሰግድ። ለዚህም ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢጅዐሉ አኺረ ሰላቲኩም ቢለይል ዊትራ፣ የሌሊት ሶላታችሁን መዝጊያ መጨረሻ ላይ ዊትርን አድርጉ ብለው ተናግረዋልና። ነገር ግን እንቅልፍ ያሸንፈኛል ሊያልፈኝ ይችላል ብሎ የፈራ ሰው ፈልዩሰሊሃ ፊ አወል ሌይል፣ የሌሊቱ መጀመሪያ ላይ ይስገዳት ዊትርን። አይ ጀዛኩሙላህ ኸይረን ወያኩም። ሌላ ደግሞ ሁለተኛ ጥያቄ ረሱል ሰለላሁ ዐለይሂ ወሰለም ለመላ ዓለም ነው የተላኩት። እውነት ነው። ለጅኒም ለኢንሲም ነው የተላኩት። እውነት ነው። ጅኒዎችን በዛት ቀርቦ ሄዶ ዳዋ አድርጎላቸዋል። ያው ስንት ቀን ነው ዳዋ ያደረጉላቸው ለጅኒዎች? ለ23 ዓመት ያክል ለ23 ዓመት ያክል ለጅኒዎችም ለኢንሲዎችም ያ ማስረጃ ቃለ ሱብሓነሁ ወተዓላ ወማ አርሰለ ቃለ ሱብሓነሁ ወተዓላ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን والعبادة هي الأوامر التي أمر بها الرب سبحانه وتعالى عن طريق نبيه عليه الصلاة والسلام منذ بعثته إلى أن توفاه الله عز وجل. نبيات صلى الله عليه وسلم كتلاكم بالزمن جمرو كزي على مسكي سنابتو بكزي درس كالله سبحانه وتعالى نبي تدرقو تلكوان يا نبي نتاچو دغمو لسوچم لجنوچم ነው የሆነ ጊዜ ላይ ብቻ ጠብቆ ጅኖችን ሄድ እናስተምር ከዚያ በኋላ ደግሞ ከነርሱ ራቅ ብሎ ያዘዝባቸው ቦታ የለም። ነገር ግን ለሁል ጊዜ እርሳቸውን በተላኩበት ዘመን ይሰሙ ነበር፣ ይከተሉ ነበር። ይህ ነገር ታዘዋል። ወደ እነርሱ መጥተው እንደሰሙና እንደተከተሏቸውም አላህ በቁርአን ላይ ተናግሯል። በአኺር ሱረት አልአሕቃፍ ቃለ ሱብሓነሁ ወተዓላ ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአነ ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን። ከጅን የሆኑ ጭፍሮች ከአላህ ሱብሓነሁ ወተዓላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይልኳቸው መርቷቸው ሄደው እንደሰሙ በቁርአን እንደተደነቁ እንዳመኑ ተነግሯል። እዚያ ላይ ታዲያ ለነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደለም ጅኖች ሲሰሙና ሲከተሉ የነበሩ የቀደሙትንም ነብያቶች ይሰሟቸውና ይከተሏቸው ነበር። ይሄ ግዴታ ተጥሎባቸዋል። ጅኖችም ላይ ልክ እኛም ላይ ግዴታ እንደተጣለ ሁሉ ማለት ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰዎችንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብሏል። ስለዚህ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ብቻ አይደለም አላህን ተገዙ ተብሎ የታዘዙት፣ ከዚያ በፊት በነበሩ ነብያትም ጊዜ ታዘዋል። ከዚያ በፊት የነበሩ ነብያቶችን ያውቋቸው እንደነበር ከነብያት መካከል እንደው ማስረጃ አለው ከተባለ አዎ፣ ማንን? ሙሳ ዐለይሂ ሰላም ማስረጃ ቃለ ሱብሓነሁ ወተዓላ ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ሙሰዲቀን ሊማ በይነ የደይህ የህዲ ኢለል ሐቅ ወኢላ ጠሪቅን ሙስተቂም ያ ቀውመና አጂቡ ዳዒየ አላህ ወአሚኑ ቢህ የግፊር ለኩም ሚን ዙኑቢኩም ወየጅርኩም ሚን ዐዛቢን አሊም የግፊር ለኩም ዙኑበኩም ወየጅርኩም ሚን ዐዛቢን አሊም። ስለዚህ ሙሳ ዐለይሂ ሰላምን በደንብ ያውቁት ነበር። ለዚህም ነው ቁርአንን በሰሙ ጊዜ ህዝቦቻችን ሆይ ያሉ ጅኖች ይህን ከነብዩ ሰለላሁ ዐለይሂ ወሰለም የሰሙት ለህዝቦቻቸው ሄደው ሲናገሩ ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ፣ እኛ ከሙሳ በኋላ የተወረደን መጽሐፍ እንሆ ሰማን ብለው ተናገሩ። የህዲ ኢለል ሐቅ፣ ወደ እውነት የሚመራ የሆነ መጽሐፍ፣ ወኢላ ጠሪቅን ሙስተቂም፣ ወደ እውነተኛው ቀጥ ወዳለው መንገድም የሚመራ የሆነ መጽሐፍ ብለው ተናገሩ። ስለዚህ ሙሳን የሚያውቁት ነበር፣ ሁሉንም ነቢያት ያውቁና ይከተሏቸው ነበር። አሜን ነው። ጀዛኩሙላህ ኸይር። ሌላ በአንተ በኩል ለሌላ ሙስሊም ወገኖች ሊያስተላልፈው የሚፈልገው አንድ አጠር ያለች መልእክት አለኝ። ትላንትና ነው ከትላንት ወዲያ የሆነ ቪዲዮ ላይ አይቼ ለመግባት ማስገቡኝ ብዬ ያንን ጥያቄ ለመመለስ ብል አላስገባን ያሉኝ። እኔ የሚያስተላልፈው መልእክት እንዴት መሰለ? መጀመሪያ ቁርአን የወረደው ኢቅራ ነው፣ እወቅ ነው፣ አንብብ ነው። ሳናውቀው ለጥያቄ ራሳችን አናቅርብ። ለሚያውቁ ዑለማዎች የተከበሩ ዑለማዎች አሉ፣ ወደ እነሱ ማመላከት መቻል አለብን። ሄደን ዘለን ገብተን
በሌላ እምነት ተከታይ ፊት መርበትበት ወላሂ እኔ ያሳፍረኛል። ጥያቄውንም መመለስ ያለብን እውቀቱንም መገበያየት ያለብን በእውቀታችን ልክ ነው። እኛን መመለስ የማንችለውን ጥያቄ ውስጥ ገብተን ዝም ብለን ከምንቦጫረቅ ወደ ትክክለኛ ዑለማዎች ብናመላክት ያ ዑለማ መልሶ የሰራውን ስራ እኩል እንደምናገኝ በሐዲስም ተቀምጦልናል እና ያንን መልእክቱን ብታስተላልፍ ደስ ይለኛል። ልጄ በረካሁን አላህ ይጠብቅ። እንወዳለን፣ እናከብራለን። በረካሁን ሀይ አላህ አድርግ ልጄ በረካሁን። آمين. الله يحفظك ويبارك فيك ويسعدك في الدارين. ماشي مرحبا. ጥያቄ አለ ቀጥል። ሰምታችኋል። እሺ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። ሰላም ነው ወይ? አልሐምዱሊላህ አሪፍ ነው። ጥያቄ ነበረኝ። ሱረቱ ረህማን ላይ ወሊመን ካፈ መቃመ ረቢሂ ጀነታን የሚለው አንቀጽ ላይ ጀነታን የሚለው ለምንድን ነው የምንጠቀመው? ማለት ሁለት ጀነትስ አለ ወይ? 7 ጀነቶች ሁላሉ ማነው 8? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወሊመን ካፈ ሳይሆን በመጀመሪያ ወሊመን ኻፈ መቃመ ረቢሂ ጀነታን ፈቢአይ አላኢ ረቢኩማ ቱከዚባን። ጀነት ስንት ናቸው ከተባለ 8 ናቸው። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም تفتح الجنة 8 يوم الاثنين ويوم الخميس فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا فيقال تجاوزوا عن هؤلاء حتى يصطلحا أو يصطحبا. نبياتنا صلى الله عليه وسلم حديث ليس يناقروا من عالم 8 የገነት በሮች ዘወትር ሰኞና ሐሙስ ይከፈታሉ። በእነዚህ 2 ቀናቶች በሰኞና ሐሙስም የእያንዳንዱ ሙስሊም ኃጢአት ሁሉ ይማርለታል። የሁለት ሰዎች ሲቀር እነርሱም የተጣሉ ሰዎች እነዚህ እስኪታረቁ ድረስ ኃጢአታቸው እንዳይማር ይታረፍ ይላል አላህ ሱብሓነሁ ወተዓላ። ታዲያ ይማራል ሲባል ኃጢአት ለሁለት ይከፈላል። ከባኢርና ሰጋኢር፣ ትላልቅ ወንጀልና ትናንሽ። ትላልቅ ወንጀሎች ተውበት ያስፈልጋቸዋል። ትናንሽ ወንጀሎች ናቸው የሚማሩት። ገብታችኋል? ነገር ግን ይሄንን ለማንኛውም አማኝ አላህ ሱብሓነሁ ወተዓላ በእነዚህ በሰኞና በሐሙስ ቀን ሁሉ ጊዜ ኃጢአታቸውን ይምርላቸዋል። በእርሱ ትእዛዝ ላይ ቀጥ እስካሉና በተውሂድ ላይ በሱና ላይ እስከጸኑ ድረስ أما إذا كانوا على الشرك وعلى الكفر بالله عز وجل فإنهم لا يحصلون على هذه النعم بس في تقاقل كانت لا بما قرأ لكم لكنهم ما داموا مستقيمين على التوحيد በተውሂድ ላይ ያለ የጸኑና የረኩ እስከሆኑ ድረስ እነዚህ ሰዎች ይሄንን ጸጋ ያገኙታል ማለት ነው። ይሄን ይመስላል። በአጠቃላይ 8 የጀነት ክፍሎች አሉ። ሌላኛው ደግሞ ኢስቲንጃ ሳደርግ በጣም ያስቸግረኛል እና ከአቅሜ በላይ ስለሆነ ምን ማድረግ እችላለሁ? በዚህ ላይ ኢስቲንጃ ሳደርግ ያስቸግረኛል ማለት ከምን ወስዋስ ነው ወይንስ ሐቂቂ የሆነ የሚከሰት ነጃሳ ነገር አለ ከሰውነት? እንደዛ ነጃሳ ከሆነ እንትን በላ ነጃሳህን መጠበቅ አለብህ እና በቻልከው አቅም የህመም ጉዳይ ከሆነ ሂደህ ታክመህ መፍትሄ ካላገኘህለት ላ ዩከሊፍ አላሁ ነፍሰን ኢላ ውስዐሃ። እኔ አምላካችሁ አላህ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሏልና በቻልከው አቅም ስገድ። አደራ ሶላት እንዳታቋርጥ የፈለገ ቢሆን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተትሩክ ሶላተከ ሙተዓሚዳ ፈመን ተረከ ሶላተሁ ሙተዓሚዳን ፈቀድ በሪአት ሚንሁ ዚማ አሉ። አደራ አውቀህ ሆን ብለህ ሶላትህን እንዳትተው አሉ። አውቆ ሆን ብሎ ሶላቱን የተወሰው ከአላህ ጋር ያለውን ቃል ኪዳን አበላሽቷል፣ አጥፍቷል አሉ። ምን አይነት ቃል ኪዳን አለን ከአላህ ጋር ከተባለ ሶላትን ጠብቃችሁ እስከሰገዳችሁ ድረስ ገነትን ላስገባችሁ ብሎ ቃል ገብቶልናል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም قال الله سبحانه وتعالى فرضت على عبادي 5 صلوات في اليوم والليلة فمن أداهن فله عهد مني بأن أدخله الجنة. الله سبحانه وتعالى من ብሏል በቀንና በሌሊት 5 አውቃት ሶላቶችን በባሪያዎቼ ላይ ግዴታ አድርጌያለሁ። የእነዚህንም ጠብቆ ለሰገደ ሰው ገነትን ላስገባው ቃል ገብቼለታለሁ ብሏል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ያለው የቀደሙ ሐዲስ ላይ አደራ ሶላትህን አውቀህ እንዳትተው፣ አውቆ ሶላቱን የተወሰው ከአላህ ጋር ያለውን ያን ቃል ኪዳኑን አጥፍቷልና ብለው ተናገሩ። ስለዚህ
የፈለገ ነጃሳ ሆኛለሁና ሶላቴን መተው አለብኝ እንዳትል አደራ። በቻልከው አቅም ሕክምና አድርግ። በሕክምና ከተስተካከለ ይሄ ነጃሳ ሽንት ነገር እሰየው። ካልተስተካከለ ግን በቃ መቋረጥ የማይችል ከሆነ ባለህበት ሁኔታ ሆነ ስገድ፣ እንዳታቋርጥ። እሺ የመጨረሻው ደግሞ አንድ ሰው ሸሂድ ሊባል የሚችለው በምን ምክንያቶች ነው? አንድ ሰው ሸሂድ ሊባል የሚችለው በ5 ምክንያቶች ነው። በመጀመሪያ ሸሂድ ማለት ምን ማለት ነው? ሸሂድ የሚለው የአረበኛ ቃል ነው። ወደ አማርኛ ስንቀይረው ሰማዕት ማለት ነው። ሰማዕት ማለት ነው። ሸሂድነት ብዙ ሰው የሚያውቀው ተገድሎ ሲሞት ብቻ ይመስላቸዋል። ሰው ሲገድለው ያ ሸሂድነት ነው፣ ሰማዕትነት ነው። እሱ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የሸሂድ አይነቶችን ወይንም የሰማዕት አይነቶችን አሹሀዳኡ ኸምሳ ሰማዕታቶች 5 ናቸው አሉ። አንደኛ አልሐሪቅ ተቃጥሎ የሞተ ሰው በእሳት አደጋ። አውቆ ብሎ ራሱ ያቃጠለን ሰው አይደለም። ልብ በሉ። የሆነ ስራ እየሰራ እያለ የሆነ ነገር ሆነና የሆነ ነገር ሆኖ በሆነ ነገር ምክንያት የሆነ ነገር ሆኖ ሞተ ሰውየው የሆነ ነገር እና ስለዚህ ተቃጥሎ የሞተ ሰው በእሳት አደጋ የሞተ ሰው እሱ ሸሂድ ነው ከሰማዕታት። ሌላኛው ምንድነው? አልገሪቅ ውሃ ውስጥ ሰምጦ የሞተ ሰው አውቆ ባህር ውስጥ ገብቶ ራሱን ያጠፋን ሰው አይመለከትም። ይሄ እሳት ነው፣ ራሱን ያጠፋ ሰው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር፣ ራሱን ያጠፋ ሰው እርሱ የእሳት ነው ብለዋል። ነገር ግን ሰውየው እየሄደ እያለ በባህር ላይ ሊሆን ይችላል፣ እዛኔ ሞተ። ይሄ ሰውዬ ምንድነው? ከሸሂዶች ነው፣ ከሰማዕታት ነው። ነገር ግን ሌላኛው እዚህ ልታውቁ የሚገባው ነገር ማዕበል እየመጣ እንደሆነ እያወቀ አደጋ ላይ እንደሚሆን እያወቀ ሰውየው መርከብ ላይ ተሳፍረው ቢሄድስ ይሄ ሰውዬ ይሄ ሰው ራሱን መጠበቅ አለበት። ቶቻል አይደለ? ራሱን መጠበቅ አለበት፣ መጓዝ የለበትም። ቢጓዝ ሸሂድ ይሆናል ወይ? አይሆንም። ምናልባትም ራሱን ካጠፉት ሰዎች ሊካተት ሁሉ ይችላል። ይህን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ረኪበ አልበሕረ ዐንደ እርቲጃጂሂ ፈላ የሉመነ ኢላ ነፍሰሁ። ማዕበል እንትን እያለ እየመጣ እያለ በጣም በኃይል እየመጣ እያለ ጀልባን ወይንም መርከብን ተሳፍሮ የሄደ ሰው ቢሞት ራሱን እንጂ ማንንም ተጠያቂ እንዳያደርግ እንዳይወቅስ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ታቻላል። ስለዚህ ሁለተኛው ምንድነው? ውሃ ውስጥ ሰምጦ የሞተ ሰው ሸሂድ ነው የተባለው ነው። ሌላኛው ምንድነው? አልመጥዑን በወረርሽኝ ምክንያት የሞተ ሰው። ወረርሽኝ ምንድን ነው? ተላላፊ የሆነ በሽታ። ይህም በሰላም ቤትህ ቁጭ ብለህ ምንም አይነት ጥፋት ሳታደርግ መጣና ያ ነገር አንተን አጠቃ፣ አንተ ሸሂድ ነህ። ለምሳሌ ኮሮና ከአንድ ሰው ወደ ሌላ ሰው የሚተላለፍ የሆነ ነው። ሌላኛው ምንድነው? ወልመህዱም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መህዱም ማለት የሆነ ነገር ተደርምሶበት የሞተ ሰው። ቤትህ ቁጭ ብለሃል በሰላም መጣና ከላይ ተደረመሰብህ ሞት። ዛፍ ሊሆን ይችላል፣ ድንጋይ ሊሆን ይችላል። ከሆነ ቦታ ላይ ተቀምጠህ ተደርምሶብህ ብትሞት። ከዛልክ ለክኑ ሼክ አብዱልዓዚዝ ብን ባዝ በዘመናችን የነበሩ ታላቅ ዓሊም በዚህ ጉዳይ ላይ በመኪና አደጋ የሞተም ሰው ከዚህ ይካተታል ብሎ ተናግረዋል። መኪና መቶ ተጫና፣ ለምሳሌ ገደለ፣ ወይም ደግሞ እየተጓዝክ እያለህ ተገልብጠህ ሞትክ። ይፈቻል። ይህም ከዚያው ነው። ነገር ግን ሼክ አልባኒ እዚህ ጋር ሌላ ሀሳብ ሰጡ፣ በዚሁ ጋር በተያያዘ ማለት ነው። ከልክ በላይ ራሱን አደጋ ላይ በሚጥል መልኩ እያበረረ የሞተ ሰው ልክ የመጀመሪያው ታስታውሳላችሁ፣ ቅድም የነገርኳቸው ሐዲስ ማዕበሉ በጣም እየመጣ እያለ እንደተሳፈረ ሰው ልክ እንደዛ ነው የሚታየው። ያ ሰውዬ ራሱን እንጂ ተወቃሽ እንዳደርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁንም ልክ እንዲሁ ከልክ በላይ እያበረረ እየነዳ አደጋ ላይ ሊጥልብ እንደሚጥለው አይነት ነገር አንዳንድ እየነዳ ያ ሰውዬ አደጋ ላይ ቢወድቅ ይሄ ከሸሂዶች የሚካተት አይደለም። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ወልመብጡን አሉ። በሆድ ህመም ምክንያት የሞተም እርሱ ከሸሂዶች ነው። በሆድ ውስጥ ማንኛውም ህመም ጉበት ሊሆን ይችላል፣ ጨጓራ ሊሆን ይችላል፣ አንጀት ሊሆን ይችላል። ልክ እንዲሁ በውልደት ምክንያት የምትሞትም እርሷም ከሸሂዶች ነች። በዚሁ አጋጣሚ ከሆድ ህመም ከሚለው ይካተታል። እንዲሁም ለእርሷ ለየት አድርገው ነብዩ ሰለላሁ ዐለይሂ ወሰለም በእርግዝና ምክንያት የሞተች ሴት ከሸሂዶች እንደሆነች ተናግረዋል። ሌላኛውና ትልቁ የመጨረሻው ምንድነው? ወልሙጃሂዱ ፊ ሰቢሊላህ ያሰለ በአላህ መንገድ ላይ ትግል እያደረገ ሰዋዕት ማን ነው ሰማዕት የሆነ እርሱ ደግሞ እየታገለኛለ የተገደለ። ይሄ ትልቁ ሙጃሂድ አይነት ነው። የሌሎቹ ምንዳቸው አንድ አይነት ነው፣ የዚህኛው ደግሞ ይለያል። ይሄ ሰው ገነት ነው። ገነት ከመግባት የሚያግደው ምናልባት የሰዎች ብድር ካለበት ነው። ያን ብድሩን እስኪመልስ ድረስ በገነት በር ላይ ይቆማል። ብድር በጣም ከባድ ነገር ነው ከአላህ ዘንድ። የገነት ተብላችሁ ልትገቡ ብላችሁ የሰዎች ብድር ካለባችሁ ያ ሰው መጥቶ ብድሩን እንትኑን ሐቁን እስክትከፍሉ ድረስ ገነት አትገቡም። ያ ሰው መጥቶ ያንን ብድሩን ከሂሳብ ከተወራረደ በኋላ ከአላህ ሱብሓነሁ ወተዓላ ዘንድ
የዛኔ ገነት ይገባል። ሀታ ለምን ሙጃሂድ አይሆንም? በአላህ ነገር ላይ መስዋዕት የሆነ ለምን አይሆንም? ያችሁ። ስለዚህ አደራ ብድር ያለባቸው ሰዎች መልሱ። ብድሬን ትመልሳለህ። ያደረኩ ሰው እየተከታተልኩ እሺ ጀዛከላህ። ለአላህ ብዬ እወድሃለሁ። አላህ ይጨምርልህ። መልካም ጊዜ። መልካም ጊዜ ለእኔም ለአንተም እንደዚህ። እሺ እሺ ሶላት እኛ ጋር እዚህ ዞር እየደረሰ ስለሆነ ልወጣ ነው። ኤልያስ፣ ማሄር፣ መሲ እና ደግሞ ማን ናቸው? ጃስሚን አሉ። አፖስቶሊክ ቸርች የሚል ክርስቲያን ልጅ አለ መሰለኝ። አዋርት ክርስቲያን ካለ ለዚህ ጥያቄ ያለው ገብቶ መጠየቅ ይችላል። መጠየቅም ይችላል፣ መስበክም ይችላል። ክርስቶስ መጽሐፍ ላይ ሲናገር ምን አለ? በሰው ፊት ለመሰከረልኝ በአባቴ ፊት በመንግስተ ሰማያት መሰክርለታለሁ ብሏል። አሁን ናቲ ከላይ ያለው ናትናኤል ክርስትና ሊሰብክ ነው። በደንብ አዳምጡት እስኪ። ክርስትና ምንድን ነው? ስበክ። ይህን ሁሉ ናቲ ናቲ አለ ናቲ ናታኒ እና እሱ ሌላ ሶስት ማሂር አለ አለኝ ላይ ቀጥሎ ሀይቢ እኔ አዳምጣለሁ። እሺ አንድ ሰው አስገቡ ሞዴሬተሮች። ይሄ አፖስትል ሌላውን ከሌለ ይውረድ ወደታች። ይሄኛውን ነው አፖስቶሊክ ቸርች ምናምን የሚል እሱ ነው ነው ሱልጣን ስንት ብር ያለን አለ? እኔ በታች በኩል ያለው ከማሂር በላይ በኩል ያለው አፖስቶሊክ እሱ እንትን ነው። ብዙም ጊዜ ኮሜንት ላይ በጣም ጎበዝ ነው። እታች ወረድና ኮሜንት ጻፍ። ሌሎች አንዳንድ እየጻፉ ስለሆነ ቆይ እንትን ገስት ላይ ልሞክራቸው። እምቢ እያለኝ ነው። እንትን ስል ላስገባቸው ስሞክር እምቢ ይለኛል እና ቆይ ከእንትን እሺ ያ ዝም ብዬ አስገብቻለሁ። እንግዲህ ማማዬ ወሎ ምናምን ነገር ገስት የምልክላችሁ ልጆች ተቀበሉና ገቡ። እሺ በቃ ሌላ ሜት አደርጋለሁ። ጥራኝ እሺ ከፈለከኝ የገባችሁ